ደህና አደራችሁ። እግዚአብሔር የተመሰገነ ይሁን። የረዳን አምላክ ያው ስለ እግዚአብሔር ማሰብ ከምንችለው በላይ አይደል? እሱ መናገርም ከምንችለው በላይ ነውና እግዚአብሔር እንዲና እንዲያና አይባልም። እና በቃ ቅድም እንደዘመርነው ማለዳ ማለዳ አዲስ 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 እግዚአብሔር የማይሰለች የሚመለክ እግዚአብሔር ከኛ ጋር ስላለ እናመሰግነዋለን። ቆመን እንጸልይ። ቅዱስ አምላካችን አባታችን ልዑል እግዚአብሔር ሆይ በተወደደ ልጅ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንተ የኛ አባት ነህ። አንተ ስላለ ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ እኛ ግን አንፈራም። በሉዓላዊ አምላክ እጅ ቁጥጥር ስር ውስጥ ስላለን ስለ አባትነት ጌታ ሆይ እናመሰግናለን። አሁንም ጌታ ሆይ ድምፅህን እንደናፈቀ ልጅ ጠረንህን እንደናፈቀ ልጅ እግዚአብሔር ፊትህን እንደናፈቀ ልጅ በፊትህ እንድንመጣ ጸጋ ይብዛልን። ጌታ ሆይ በእውነት ድካማችንን አግስ። አባት አምላክ ይሄ ቃል ያንተ ነው። ይሄ ቃል የሚሰራ ነው፣ የሚመረምር ነው፣ የሚለይ ነው፣ እንደ እሳትም ነው፣ እንደ ውሃም ነው፣ የከበረ ነው። እግዚአብሔር ስንሰማ በምታዘዝ ልብ፣ በተሰበረ ማንነት፣ በፍርሃትና በመንቀጥቀጥ በፊት መሆን ጸጋ ይብዛልን። እግዚአብሔር ቃልህን አክብር። ጌታ መንፈስ ቅዱስ አንተ ግለጥ፣ አብራልን። በጌታ በኢየሱስ ስም አሜን። እንደ እግዚአብሔር ፈቃድ የዕብራውያን መልእክት ምዕራፍ 12 ያህል ባለው ክፍል ላይ እንመለከታለን። ይህንን ክፍል እያሰብኩ እያለ በልቤ ጠዋት ወደዚህ ሲመጣ ያው ዋና ትኩረቱ ሩጫ ላይ ነው። የእምነት ሩጫ የእግዚአብሔር ቃል እንደዚህ አድርጎ የእምነትን ሩጫ በስዕላዊ መንገድ ሲገልጽ ጌታ ሆይ ምን ልትል ፈልገህ ነው? እንዴት ነው ይሄ ብዬ ማሰብን አላቋረጥኩም ነበርና እኛ ያው ኢትዮጵያውያን ስለሆነን ስለ ሩጫ ብዙ እንግዶች አይደለንም፣ እናውቃለን አይደለ? የግል ሩጫ ተብሎ አለ፣ የሀገር ሩጫ ተብሎ አለ። ታውቃላችሁ እሱን? ስለ ሀገር የሚሮጥ ሩጫ እና ስለ ራሱ አንድ ለምሳሌ ኃይሌ ገብረስላሴ ስለ ሀገር ሮጦ ያውቃል፣ ስለ ራሱ ሮጦ ያውቃል። ይሄ ሩጫ ደግሞ ለሀገር የሚሮጥ ሩጫ ነው። ለሀገር የሚሮጥ ሩጫ ነውና አንድ መዝሙር እየሰማው ነበር የመጣሁት። ምንድነው ብለው ወደ ላይ ሲወጣ ያየነው ጌታ፣ በክብር የሄደ ጌታ አየሩ ያስታውቃል ዳግም እንደሚመጣ። ምን ማለት ነው?
ሲሄድ ያየን ጌታ፣ ወደ ላይ ሲወጣ ያየን ጌታ፣ በክብር የሄዳ ያየን ጌታ አየሩ ያስታውቃል ዳግም እንደሚመጣ። አሁን ልቤ ላይ ምንድነው በጣም የከበደኝ? እኛ ሀገር ላይ ለሀገርም ተሮጠ ለራስም ተሮጠ፣ ሄዶ ሮጦ ብቻውን ነው የሚመጣውና ከዛ በኋላ አገሩ ከገባ በኋላ ነው አቀባበል የሚደረግለት አይደለም። አይታችሁ ከሆነ ኤርፖርት ይጠብቃሉ። እንግሊዝ ሮጠው ሲሄዱ ብቻቸውን ሮጠው ወይም ከቲም ጋር ሮጠው ብቻቸውን በፕሌን ይመጡና የሀገሩ ሕዝብ የሚቀበለው የት ነው? እዛ ሀገሩ ሲሄድ በኋላ ነው። የኛ ጌታ ግን ለካ እንደዛ አይደለም። ሊወስደን ነው የሚመጣው። እየሮጥን ስራ እየሰራን የጠበቀን እሱን ሊወስደን ይመጣል። እኛ ጋር ይመጣል፣ በክብር ይመጣል። ታዲያ የማንን ሩጫ እየሮጥኩ ነው ብዬ ማሰላሰልኩ። የማንን ሩጫ? የሀገርን ነው? የራሴን ነው? ይሄ ወደ ላይ የሄደ ጌታ፣ እያየን የሄደ ጌታ፣ በክብር ያደረገ ጌታ አየሩ ያስታውቃል ዳግም እንደሚመጣ። አየሩ ያስታውቃል ጌታ ሊመጣ ቅርብ ነው። ለካ ጌታ ይመጣል። የምንሮጠው ሩጫ የኛ ሩጫ አይደለም ወገኖች። በደንብ ጥርት ብሎን መለያት አለብን። የኛ ሩጫ አይደለም የምንሮጠው፣ የሀገሩ ሩጫ ነው። ያ ሀገር የመጠች ናት። አዲስ ሰማይ አዲስ ምድር ይዞ ይመጣል ኢየሱስ። እና ከዚህ አንጻር ያው 3 ዋና ዋና ሀሳቦችን አጠር አድርገን አይተን እንደ ጌታ ፈቃድ እንጨርሳለን። ግን ላንብብ እስቲ ክፍሉን። ዕብራውያን መጽሐፍ ምዕራፍ 12 ቁጥር 1 እስከ 11 በጌታ በኢየሱስ ስም አነባለሁ። እንዲህ ይላል፣ እንግዲህ እነዚህን የማይሉ ምስክሮች እንደ ደመና በዙሪያችን ካሉን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከባንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ቁጥር 3 በነፍሳችሁ ዚላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁ። እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የምናገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆነዋልና። ያለ ቅጣት ብትኖሩ ዲቃላዎች እንጂ ሌሎች ልጆች አይደላችሁም። ከዚህም በላይ የቀጡን የስጋችን አባቶች ነበሩን፣ እንፈራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና፣ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጠናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት
የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል ይላል። ዋናው ሀሳቡ በቃ ሩጫ ነው። ግብ ያለው ሩጫ፣ ዓላማ ያለው ሩጫ ነው። ስለዚህ ይህንን ሩጫ ስናስብ ይሄ ሩጫ በቃ ባህሪያቶች አሉ። መቼም አንድ ሰው ልክ እንደተነሳ አሁን እኔ በእንደዚህ አይነት ሆኜ መሮጥ አልችልም። ቆዳ ነው ጫማ ያረኩት፣ መውለቅ አለበት። ትንሽ ሙቀትም ሊሰማኝ ስለሚችል ደግሞ ሌላ ነገር መሆን አለበት። ይሄ የኛ የፊዚካሉ ዓለም ሩጫ ራሱ መስፈርቶች አሉት። ይሄኛው ደግሞ በጣም ከመስፈርት ከፍ ያለ ህይወት የሆነ ማለት እና ባለቤት ያለው አራሮጭ አብሮ ያለው ሩጫ ነው። ግን በዚህ ሩጫ ላይ በቃ ልንሳተፍ እንደተጠራን ሰዎች ምንድን ነው ይሄ ሩጫ የሚፈልገው ብሎ መጠየቅ ጥሩ ነው። እኔ እንዲህ ብዬ ጠይቄያለሁ። ምንድን ነው አሁን ይሄ ሩጫ የሚያስፈልገው ነገር ምንድን ነው የሚያስፈልገው? ሩጫ ያስፈልጋል። ሰው ማራቶንም ስሮጥ፣ አጭርም መቶም ስሮጥ ትሬኒንግ አለ፣ ትጥቆች አሉ፣ ወዘተ ወዘተ። በጣም ተለፍቶ ነው በኋላ ወደ ውጤት የሚመጣውና ይሄ ግን ከኛ ህይወት ጋር በቃ ስታንዳርዱ የጌታ ስታንዳርድ በዚህ ልክ እንደሆነ እኔ ገና ዛሬ ገባኝ። እሱ ምንድነው? አንደኛው ማውለቅ ያለብንን ነገሮች ማውለቅ አለብን። ሸክምን ማስወገድ አለብን። ልክ ቅድም አንድ ሰው በኖርማል ልብስ እንደማይሮጠው ሁሉ የዚህኛው ሩጫ ደግሞ አንድ የሚጠይቀው ነገር ሸክምን አስወግዱ። ሸክምን ማስወገድ። አንደኛ ጴጥሮስ ይሄ ሸክም እስቲ ምን አይነት ሸክም ነው? ይሄ ሸክም ምን አይነት ሸክም ነው? እንዲህ ነው ብሎ እንግዲህ እነዚህን የሚያይሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን። ምን አይነት ሸክም ነው ይሄ ሸክም? አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ልክ አንድ ገጽ ወደፊት እንደሄዳችሁ እንዲህ ይላል ስለ ሸክም። እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግዳችሁ። ሸክሞች አያችሁ እዚህ ጋር በዚህኛው ክፍል ሸክምን ሁሉ አስወግዳችሁ። ግን ሸክሞች ምንድን ናቸው? እነዚህ ናቸው። ተንኮልንም ሁሉ፣ ግብዝነትንም ሁሉ፣ ቅንዓትንም ሁሉ፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። ከዚህ ውስጥ ምናልባት አንዱ ሊኖረን ይችላል።
ቦልድ ልናወራ ካለን አንድ ሊኖረን ይችላል። ከዚህ ውስጥ ክፋት፣ ተንኮል፣ ግብዝነት፣ ቅንዓት፣ ሐሜት እነዚህ ለሩጫ የሚሆኑ ነገሮች የሚከለክሉን ነገሮች ናቸው። ስለዚህ ይሄ ዳግም ሊመጣ ያለ ጌታ እኛ ሯጮችን ባለ ሀገር ሊያደርገን የሚመጣ ጌታ በቃ አለርል በቃ እንደሮጠ ሰው ደስ እያለን ፊቱ ላይ ልንገኝ ወይም ልንዘጋጅ እንደሚያስፈልግ ሰው ለመሮጥ ከወሰንን እነዚህን ነገሮች ቶሎ አስወግዱ ነው የሚለንና አንዱ ክራይቴሪያ ይሄ ነው። በቃ ሐሜት አይኖር፣ ቅንዓት አይኖር፣ ግብዝነት አይኖር፣ ተንኮል አይኖር። ዋቴቨር ጌታን የማያስከብር ነገር አንዳንድ ነገሮች እኛ ጋር የሆነ በቃ ዳና መስሎ ሊቆይ ይችላል፣ ግን ጌታ የማይከብር ነው። ስለዚህ ጌታ ያልከበረ ነገር ይዘን ሩጫ ሜዳ ላይ መሆን አንችልም። ወይ አራሮጭ ሆነን ሳንጨርሰው እንቀራለን እንጂ። ስለዚህ እሱን አስወግዱ ይላል። ቶሎ አስወግዱ። ጌታ ኢየሱስ እንደዚህ አይነት ነገሮች እሱ ጋር ምንም አልነበረውምና ግን በኃጢአተኞች ፊት ፍርድን ተቀብሎ ታግሶ ነው የሚለው ሳይኖረው። እኛ ግን ከነዚህ አይነት አካባቢ ነው የወጣ ነው እና ይሄ እነዚህ ነገሮች እኛ ጋር መቆየት የሌለብን ነገሮች ናቸው እና በቃ አንዱ የሩጫ ባህሪያት ከሚጠይቀን ነገሮች አንዱ ሸክምን ማስወገድ ነው። ሁለተኛ እምነት። አሁን እዚህ ውስጥ ያላመነ ሰው አለ ወይ ብዬ ብጠይቅ የለም ነው አይደለም? ምላሻችን ነው አይደለም? ሁላችንም በጌታ አምነናል። ይሄ እምነት ግን ምንድነው ብሎ የምንነሳን? መጀመሪያ እንግዲህ እነዚህን የሚያይሉ ምስክሮች እንደ ደመና በዙሪያችን ካሉን ይሄ እምነት የአብርሃም እምነት ነው። ይሄ እምነት የሙሴ እምነት ነው። ይሄ እምነት የሐዋርያት እምነት ነው። የደቀ መዛሙርት እምነት ነው። ይሄ እምነት የኢየሱስ ክርስቶስ የመስቀል መንገድ እምነት ነው። አሁን ሩጫ ሜዳ ላይ እንዳለ ሰው አድርጋችሁ ራሳችሁን ካላስቀመጣችሁ ትንሽ እኔ እንደዛ እያረኩ ነው ይህንን ሜዲቴት የሚያደርገው በውስጤ። በሩጫ መንገድ ወይም በሩጫ ሜዳ ላይ እንደጀመረ ሰው በቃ አስቤ ይህንን እምነት ልረዳ እሞክራለሁ። ቅድም ተነስቷል። አብርሃም አንድ ልጁን አምጣና ሰዋልኝ ብሎ ስል እግዚአብሔር በአንዴ አይደል የመጀመሪያ ድምፅ ላይ እሺ ያለው። አያምም። ቀረብ ብለን ደግሞ ስንመለከት ሐዋርያቶች ዮሐንስን ስናስበው በጌታ ደረቱ ላይ ሆኖ እግዚአብሔር የሚወደው አይደለም የሚወደው ደቀ መዛሙር ነበር። እነ ጴጥሮስ እነ ዮሐንስ ሐዋርያቶችን በሙሉ ብናስበው እግዚአብሔርን ክርስቶስን እንደዚህ ያዩ አብሮ
ደግሞ ጌታ የሚወዳቸው ያ ታላቅ አምላክ ከነሱ ጋር ቁጭ ብሎ የሚያወራ አብሯቸው ግን ሲሞቱ በጣም ያማል። እሱም ተለይቶ ሄደ፣ ለሩጫ ትቶ በቃ ሩጡ እናንተ ሩጡ፣ እኔ ሄዳለሁ፣ ሩጫ ስጨርሱ እኔ ሀገር ይዤ እመጣለሁ፣ ሽልማት እኔ ጋር አለ ብሎ ሄደ። አሁን ይህንን እምነት የምናስበው እንደዛ ሆኖ ካልሆነ በቃ በሌላ መንገድ እኔ እንኳን መረዳት አልችልም። ትንሽ ጭላንጭል የሚሰጠኝ ይሄ ነው። መራራ መንገድ ነው የያዙት፣ መራራ ሩጫ ነው የሮጡት። እሱ ሮጦ አሳይቷል። ፍለጋውን ትቶላቸው ሄዷል። ይወዳሉ። ኢየሱስ የሚወደድ አምላክ እና ግማሹ በመጋዝ ተሰንጥቆ ሲሞቱ፣ ግማሹ በፈለ ዘይት ውስጥ ሲቀቀሉ፣ ይሄ ነው ሩጫ። ይሄ ነው እምነት። የእምነት ሩጫ ይሄ ነው። ለሀገር የሚሮጥ ሩጫ፣ ለሀገር ክርስቶስ ይዞልን ለሚመጣ ለዛች ሀገር የምንሮጥ ሩጫ፣ አንድም ለኛ ሌላም ሌሎች እንዲድኑ ስንጠቀልል የዚህ ሩጫ ፋይናል ኮንክሉዥን ምን እንደሆነ እናያለን። ግን በቃ ፍንጭ ልስጣችሁ። በቃ ለሌሎች ከኛ የምንተው ነገሮች፣ በጣም የሚያሳምሙን ነገሮች ስለ ጌታ ከሆነ በጣም ይመመን። በእውነት ስለ ጌታ እየሮጥን በጣም የምንጎዳ ከሆነ ዳስ ጉድ። እንደው በቃ ትክክለኛ መንገድን ይዘናል ማለት ነው። የጌታን መንገድ ልንከተል ጀምረናል ማለት ነው። እየሄድን ባለን መንገድ ምቾት ካልተሰማን ብቻ ስለ ጌታ ይሁን እንጂ፣ ስለ ጌታ ወንጌል ይሁን እንጂ፣ ሌሎች እንዲድኑ ከዚህ ጨለማ እንዲወጡ ይሁን እንጂ፣ በዛ መንገድ ላይ የምንከፍለው ዋጋ ሁሉ ብድራት አለው። ሩጫም እሱ ነው። እኔ በጣም ከዚህ ውስጥ በጣም ጮሆ ያየሁት ከዚህ ስለነዚህ በዙሪያችን ስላሉ እልፍ ምስክሮች በኢያሱ መጽሐፍ ምዕራፍ 2 ላይ ሙሉ ላይ ነው ያለውና እቺ ገለሞታይቱ ረዓብ ምልክት፣ የእግዚአብሔር ቃል ምልክት ሲሰጥ እኔ አቴንሽን ይዛጋው አቴንሽን ስጥ ማለት ነው። ረዓብ የሚለው ብቻ ስም አይደለም የተጠራው፣ ሌላ ተቀጽላ አለ። ምን አይነት ጋላሞታ! ሄዳችሁ ብታዩ የሰረችው ስራ ድንቅ። እግዚአብሔርን እንዴት እንዳወቀችው፣ እንዴት እንደተረደችው። ኢያሱ ከናንን እንዲሰልሉ 2 ወገኖችን ልኮ ነበርና እሷ ወዳለችበት ሀገር ተቀበለቻቸው። የሀገሩ መሪ ይህንን ሰምቶ አሳዶሚ ያመጡትን ሰዎች መልምሎ ሲልክ ያው ቀጥታ እሷ ቤት ነው የደረሱት። መጥተው ግን ጥበብ እንዴት አድርጋ እንዳስመለጠቻቸው ለሰዎቹ አዝና ሳይሆን እግዚአብሔር የሰራውን ሰምታለች። እኔ 2 ቁጥር ሄጄ ባነብ ደስ ይለኛል፣ በጣም እንትን ስላለኝ። መጽሐፈ ኢያሱ
ምዕራፍ 9 ቁጥር 9 10 እና 11 ባነብ ደስ ይለኛል። ዋና ታሪኩ ሰዎቹንም እንዲህ አለቻቸው። ቁጥር 9 ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችሁ እንደወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደቀለጡ ይወቁ። በቃ ከዛስ ከግብፅ ምድር በወጣችሁ ጊዜ እግዚአብሔር፣ አሁን ይሄ ነው ዋናው እቺ ገለሞታይቱ ራብ እግዚአብሔርን ያመነችበት ለእግዚአብሔርና ለእግዚአብሔር መልእክተኛ የሙጥኛ አለችው። ከዚህ በኋላ ከእግዚአብሔር ውጪ ከአምላኬ ውጪ በእውነት ከእናንተ አምላክ ውጪ ከዚህ በኋላ ብላ ያለችውን ነው። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩት እናንተም ፈጽማችሁ ባጠፋኋቸው በሁለቱ በአሞራውያን ነገስታት በሴዎንና በኦግ ያደረጋችሁትን ሰምተናል። ከዛስ ይህንም ነገር ሰምተን ልባችን ቀለጠ። አምላካችሁም እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲህ ለማንም ነፍስ አልቀራለትም። ገለሞታይቱ መጠሪያ ስም ያላት ተቀጽላ የሚባል ነገር ያላት እግዚአብሔርን በዚህ ልክ ከእግዚአብሔር ሄዶ የሚሰራበት ቦታ ላይ ይሰራል። ክርስቶስ ወደኛ ሲመጣ እኛም እንደዚህ ነበርን እኮ። መጠሪያ ስም ነበረን፣ ወገን አልነበርን። እንደውም የቁጣ ልጆች ከፍጥረታችን የቁጣ ልጆች። እንዲህ አድርጎ ለወደደን ጌታ እንድንሮጥ ደግሞ ይገባናል ብቻ ሳይሆን በቃ ጥምድ አድርጎን ይሄ ሀሳብ ይዞናል። በእውነት ጌታ ሆይ እኔ ማን ነኝ? በጣም ጌታ ሆይ እንደዚህ እንዲሆን ይፈልጋለሁ። በቃ ጸጋ ስጠኝ። ውስጣችንን ጌታ ሆይ አብራ። በእውነት መንፈስ ቅዱስ ጌታ ከኛ ጋር አለ እና እንደዚህ አይነት እምነት ነው። እንደዚህ አይነት የእምነት ሩጫ ነው። ከዛ በኋላ ሴትዮዋ ላይ ምንም ነገር አልደረሰም። ይሄ ያመነችው አምላክ የታደገቻት አምላክ የአምላክም ስም ተጠራ፣ የእግዚአብሔርም ስራ ተሰራ። ይኸው ዛሬም ለእምነት ለእኛ ተጻፈ። እኛ ለምሳሌ አንድ ሰው በዚህ ወቅት በወንጀል የሚፈለግ አንድ ስደተኛ እኔ ቤት ሊጠጋ ቢፈልግ በዚህ ሰዓት ምንድነው የምናደርገው? እንደው የምናስበው ነገር የለም? ዙሪያ ገባው የለም? የሆነ ነገሮች የሉም? አሉ እባክህ ወንድሜ እንደው ካስገባውም ራሱ ማለት እና እንደዚህ ነው እዚህ ሀገር ያለው ነገር፣ በራት ይውጣ፣ እንደዚህ ሆነ አምን ለዚህ ናይል ጊዜ ለክርስቶስ ደግሞ በቃ ምንም የምንሰስተው ሊኖር አይገባም። ይሄ ዋጋ የሚያስከፍል በቃ ጽናት አይደለ?
ትዕግስት ወይም ጽናት ያለው ሩጫ እንደዚህ ነው። ዋጋ የሚከፈል ግን በቃ ለጌታ ለአምላክ። እንደዛ አይነት ሩጫ ነው የዚህ የእምነት ሩጫ። ምን እናገኛለን? ምንድን ነው የሚሆነው ከዛ በኋላ? እንደዚህ ሆነን በጌታ ፊት ብንገኝ፣ በዚህ መልኩ እግዚአብሔርን እየታዘዝን እሺ እያለን እየጸናን ብንጠብቅ ምንድን ነው የሚሆነው ነገር? አንደኛ የአባትና የልጅ መስተጋብር። እናትን በደንብ የምትወዱ እስቲ እጅ አንሱ። ጥያቄ ለጥያቄ አይቀርብም። አባትንስ? እሺ ሁለቱንም ቀጥቶን ያውቃሉ? እኛን ቀጥቶን ያውቃሉ? በደንብ አሳምመውን ያውቃሉ? እኔ እንደውም በደንብ ማስታውሰው ከኔ አልፎ እናቴ ስትቀጣ አውቃለሁ። በእኔ ምክንያት ማለት ነው። ግን እንዴት እንደሚወደው እንደዛ መሆኑ ለካ አባት ካልቀጣ ዝም ካለ ነው። የአባትና የልጅ መስተጋብር ከጌታ ጋር ሲሆን ደግሞ ጌታ እሱ በክፉ አይቀጣንም አይደለ? ሊሰራን ይቀጣል። በቃ ሊሰራን ይቀጣል አይደለ? ሸክላ ሰሪ በሸክሏ ላይ ሙሉ ስልጣን አለው። እንደፈለገ እየቀየረ ይሰራል። እና የአባትና የልጅ መስተጋብር ድምፅ መስማት፣ የአባቴን ድምፅ መስማት መናፈቅ። ዛሬ አላየሁም እኮ ድምፅህን፣ ዛሬ አልተገናኘሁም እኮ ዛሬ። እንደዛ አይነት መስተጋብር እንዲፈጥር ያደርገናል። አሮ ነው እዛ ደርሰን እንደሆነ አልደረስን እንደሆነ እኔ ያው ለእናንተ ነው የምተዋው። የአምላኬን ድምፅ ሳልሰማ መሽቶ ነጋ። ሳይናገረኝ መሽቶ ነጋ። ሳይልከኝ መሽቶ ነጋ ነው ወይስ ዝም ብሎ ሚያለ አባትና ልጅ? ሩጫ ላይ ከሆነ እንደ ቅድሙ ሩጫ ከሮጥን በቃ መስተጋብሩ እንደዚህ ነው። የአባትና ልጅ ነው። ድምፁን እንሰማዋለን። ካልተናገረን የጠፋን ይመስላል፣ የተጎዳን ይመስላል። በአሁን እግዚአብሔር ምን ሆኜ ነው ዛሬ እንላለን። የአባትና ልጅ መስተጋብር ነው የሚፈጠረው በዚህ ሩጫ ከበረታን፣ በዚህ ጽናት ከበረታን። ሌላ አንድ ሊጨምር፣ ከቅድስና እንካፈላለን። ከቅድስና እንድትካፈሉ ይቀጣችኋል ነው የሚለው። እሱ ቅጣቱ ሁሉ ወስዶ
ቅድስናን እንድንካፈል ያደርጋል። የክርስቶስ ቅድስና ይታየናል አይደል? እሱ ቅዱስ ነው ስንል እንደው ዝም ብሎ በቃ ቅዱስ ስለሆነ ሳይሆን ሆኖ ስላየ ነው እኮ ነው። ሆኖ ስላየ ነው። አሁን ትዕግስቱን ብናስብ የክርስቶስን እንዴት እንደታገዘ ብናስብ፣ ትዕግስት ሊያካፍለን እሱ ታገሰ። አምላክ በኃጢአተኞች እጅ ፍርድ ሲቀበል ፈራጅ እሱ በእነሱ እጅ ፍርድ ሲቀበል እኔ በቃ የጌታ ነገር ምንም እኔ እንድና እንዳ ነው ማለት አላቅም። እኔ አላቅም ብል ነው የሚሻለው። እሱ አምላክ እንዴት ሰው ይሆናል? በቃ እሱ ሰው ካልሆነ እኔ በአምላክ ፊት መሆን አልችልማ። እኔን ንጹህ አድርጎ በአምላክ ፊት በሰውነት ሊያቆም የሚችል ሌላ ምንም የለማ። ታዲያ በዚህ ላይ ልክ ነው አምላክ እኔን የሚወደኝ። ከዘመናት በፊት እኔ ሳልፈጠር በምድር ላይ ሰው ሁሉ በአምላክ ፊት እንዲሆን ነው የእግዚአብሔር ፈቃድ። አዎ የሰው ሁሉ እኮ ነው። ለዚህ ነው ከዚህ ጨለማ ውስጥ ያሉ ሰዎች አምላክ ይህንን ዋጋ የከፈለ ሰው ነው እና ይህንን እንድንሰራ የሩጫን ፍለጋውን ትቶልን ሄዷል። እሱ ደግሞ ሊመጣ ያለው ስለዚህ በሩጫ በዚህ በጽናት ሩጫ ላይ የምንሮጠው ሩጫ በሙሉ ከቅድስናው ሊያካፍለን ወይ እኔ በቃ ድሮም እኮ ምን አለን እኛ እዚህ ጋር የሚጠቅም ነገር ምንድን ነው ያለው በዓለም ላይ የሚጠቅም ነገር? ከዚህ በላይ የቀጡን የስጋችን አባቶች ነበሩን። እንፈራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እርሱም መልካም ሆኖ እንደታያቸው ለጥቂት ቀን እነርሱም መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ብላችሁ እኔ ቅጣት ብለን ከወሰድንም እንውሰድ፣ ግን ቅጣት አይደለም፣ ጥቅማችን ነው። እየሮጥን እየደከመን ከሆነ ለጥቅማችን ነው። ምቾታችንን እያጣን ከሆነ በእውነት የእግዚአብሔር ስራ እየሰራ ነው። የእግዚአብሔርን ስራ እየሰራን ነው። ሶሪ በእምነት ሩጫ እየሮጥን ጥቅማችንን ምናጣ ከሆነ በቃ 100% እርግጠኛ ሆኜ የምነግራችሁ የእግዚአብሔርን ስራ እየሰራ ነው። የሚከፈለውን ክፍያ ሁሉ እየከፈልን ከሆነ የእግዚአብሔርን ስራ እየሰራ ነው። ግን ምንም ቁንጥጥ ካላረግን ነው እሳት መሆንን ያወቅነው መቼ ነው? ሲያቃጥል ነው ወይስ ስንነካ? እሳትን ነክቶ የሚያውቅ ሰው አለ? ይሄ የሚለው ሳይሆን ለምሳሌ ድስት በጣም ሲግል ያው እሳቱ አልነደደም እንጂ በብረቱ ላይ አለ በኃይለኛ። ከዛ ምን ያደርገናል ማለት ያቃጥለናል።
ከዛ በፊት ግን እሳት መሆኑን አናውቅም። ወደ ልጅነት ብንሄድ ብናስብ እንደዛ እምነት መሆኑን ማወቅ ትፈልጋላችሁ? መልሱ አዎ ነው አይደለ? ንቁት። ይህንን ሩጫ ሩጡ። ይህንን ሩጫ እንሩጥ። ምንም በቃ የሚያሻማ ነገር የሌለ ነው። ማን እንደሮጠ እንሮጣለን፣ ክርስቶስ እንደሮጠ እንሮጣለን። የክርስቶስ ሩጫ በቃ መስቀል በራሱ መከራ ነው አይደለ? መስቀል የሚለው ራሱ መከራ፣ ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል መስቀል። አንድ የመጨረሻ ልጨምር። በዚህ ሩጫ ላይ እየሮጥን ምንድን ነው የምናገኘው? የሰላምን ፍሬ እርሱም ጽድቅን እናፈራለን። ቁጥር 11 ዕብራውያን 12 ቁጥር 11 ቅጣት ሁል ጊዜ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን እናፈራለን። በኋላ ለለመዱት ነው የሚለው። ለለመዱት ይችን ቅጣት የለመደ ሰው በቃ የጽድቅ ፍሬ ነው የሚያፈራው። ሰው ምንድን ነው ታዲያ ይሄ ሁሉ? ተጠቅልሎ ምንድን ነው የዚህ ሩጫ ፋይናል ግቡ? የዚህ ሩጫ ፋይናል ግቡ ምንድን ነው? ብዙ መዘርዘር ሳያስፈልግ የእግዚአብሔርን ደስታ ለመፈጸም። የእግዚአብሔር ደስታ ምንድን ነው ደግሞ? እግዚአብሔር ደስ የሚለው በምንድን ነው? በእምነት ሰዎች ሲያምኑ ሲድኑ። በዙፋን ላይ አንድ ሰው ሲድን እልፍ አእላፋት መላእክት በታላቅ ደስታ በእልልታ አምላክ ደስ የሚለው ይውላችሁ። ኢየሱስ ክርስቶስ አንድ ነገር ላንብብ። ይሄኛው ምዕራፍ 12 ቁጥር 1 እና 2 እስቲ መልሼ ላንብብ። እንግዲህ እነዚህ የሚያይሉ ምስክሮች እንደ ደመና በዙሪያችን ካሉን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ አሁን ከዚህ በኋላ እርሱ ነውርን ንቆ በፊቱም ስላለው ምን ደስታ። እኔ ይህን ደስታ ጌታ ኢየሱስ መስቀልን ጨርሶ በቃ ስለጨረሰ ነው ደስ ያለው። በቃ ፈተናዬን ጨረስኩ አለቀ ርግፍ አለ ብሎ ነው ደስ አለ ወይስ ሌላ ነው? ይሄ ደስታ ምን ይመስላችኋል? ለምንድን ነው ከፍ ማታረገው? ዋናውን እኮ ነው የተናገርሽው። የኛ መዳን እኮ ነው ደስ ያሰኘው። መስቀል ላይ ጠርቆ ኃጢአቱን ሲጨርስ የዓለምን ኃጢአት ተወገደ ስል እንጂ እሱማ ደስታ ሰጪ እኮ ነው ራሱ። በቃ ባህሪው አይደል እንደ ክርስቶስ ምን ደስታን የሚሰጥ አምላክ እኮ ነው እሱ። ሰጪ እንደሚያገኝ ሰው ደስ ሊለው አይችልም፣ የራሱ ነው። ግን
እንደዚህ አይነት ደስታ እንደውም ሀንዬ ቅድም ለዛች እህት ስትመሰክር የሆነ ደስ ያለሽ ነገር አልነበረም ውስጥሻል? በጣም እኔ አንድ ሰው ማለት ነው አንድ ሰው ለምን አንድ ምስክር አለ። ሰሞኑን ስንት ሰው ነው? 3 ሰው አማኝ ነህ እንዴ? ምንም አላወራንም እና አማኝ ነህ እንዴ ብሎ just only this አማኝ ነህ are you believer ብሎ ነው የሚወርደው ከመኪናዬ እና 3 ሰው ብሎኛል። እንዴት ደስ እንዳለኝ እንዶ ስለ ኢየሱስ ክርስቶስ መዳን ወንጌል ተናግሬ ቢሆንማ ምን ሊውጠኝ ነው እንደዚህ ደስ የሚለኝ? ሌላ ሁሉ ቀጥሎ የሚመጡ ነገሮች ናቸው። አስቀድማቸው የእግዚአብሔርን ጽድቅን መንግስትን ፈልጉ። መንግስት ትምጣ፣ ለኔ ለአባቴ ለእናቴ ለወገኖች መንግስት ትምጣ። ይሄ መቅደም ያለበት ይሄ ነው። አብን በዙፋን ላይ ደስ የሚያሰኘው ይሄ ነው። ወልድ መስቀል ላይ ጨርሶ ደስታ የተፈጸመበት በዚህ ነው። የኛ መዳን ሩጫ ለዚህ ነው። ፋይናል ጎል ሩጫ ይሄ ነው በቃ። ስለዚህ ወገኖች በቃ እንሩጥ፣ የእምነትን ሩጫ እንሩጥ። አብ ደስ ይለዋል፣ ወልድ ደስ ይለዋል፣ መንፈስ ቅዱስ ደስ ይለዋል። እኛም የተጠራ ነው ለዚህ ነው እንጂ እኛማ እኮ ድነናል። ቤት ሄደን ቁጭ እጅግር አጣጥፈን ቁጭ ብንልም ክርስቶስ መጥቶ በቃ መንግስቱን ይሰጠናል። ግን ለዛ አይደለም የተጠራን፣ እንድንሮጥ አገር አለን። ሲሄድ እንደታየ ጌታ ወደ ላይ እንደወጣ አየሩ ያስታውቃል ዳግም እንደሚመጣ። ጌታ ሊመጣ ነው እና ምን እናድርግ? እንሩጥ። ምን አይነት ሩጫ? የእምነት ሩጫ። በምን አይነት? በትዕግስት አይደለም? በትዕግስት እችን ነገር በጣም በቃ ጌታ ሆይ እንደው በቃ ጨምረህ ስጠኝ። በቃ እንደው ክብድ በለን፣ እኛ ላይ ክብድ ይበል። ጌታ ይባርካችሁ። እንጸልይ። አንተ በዙፋኔ ላይ ነህ ጌታ፣ አንተ በዙፋኔ ላይ ነህ። እኛ ልጆች ነን፣ ላውም በምትወደው በልጅ በክርስቶስ ኢየሱስ ደም የተዋጀን ልጆች ያረከን ምርጦቼ ብለህ የምትጠራን ልጆች ነን። አባት አምላካችን ሆይ መንገድን አስጀምረን፣ ሩጫን አስጀምረን፣ መታዘዝን አስተምረን፣ ከጽድቅ እንድንካፈል
የሰላም ፍሬ እንድናፈራ አንተም ደስ የምትሰኝበት በእግዚአብሔር መንግሥት ታላቅ ደስታና እልልታ በሚሆንበት መላእክት በእልልታ በደስታ የሚያመሰግኑበት ትልቁ ተልእኮ ጌታ አምላካችን ሆይ የምትጠፋ ነፍስ እንድትድን ሸክም ያለባት ነፍስ እንድትገላገል እንድታርፍ እፎይ እንድትል እኔ እንዳረፍኩ ወንድሞቼ እንዳረፉ እህቶቼ እንዳረፉ ሌሎች ጌታ ሆይ እረፍት ውስጥ የሌሉ በጣም መከራ ውስጥ ያሉ አሉ። ጌታ ሆይ ሸክም ስጠን። አባት ሆይ ሸክም ስጠን። እንጨርሳለን ይህንን ምድር መስሎን ተታለን ጌታ ሆይ የራሳችንን እያሳደድን እንዳለን እናውቃለን። አንተ ልትመጣ ነው። ጌታ ልትመጣ ነው። አየሩ ያስታውቃል። ጊዜ ይናገራል። አባ አንቃን። በቃ ጌታ ሆይ ከተኛንበት ቀስቅሰን ድምፅህን አሰማን። ጮክ ብለህ ተናገረን። ጌታ ሆይ በአንድ መስማት አልቻልንም፣ በሁለትም መስማት አልቻልንም። ጌታ ሆይ ሶስትም ከዛም በላይ ጌታ ሆይ ተናገረን፣ አስምርልን። ጌታ ሆይ እና እንፈልጋለን አንተን። እና ጌታ ሆይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። ጥራን አሁንም ጌታ ሆይ ድምፅህን አሰማን። እንድንከተል ያስፈልገናል ጌታ ሆይ። በቃ ከመቅበዝበዝ ውጪ እግዚአብሔር እረኛ ከፊት ሆኖ እንደሚመራ እንደሚከተሉ በጎች ይሁነን። እኛ ከዚህ ሌላ እድል ፋንታ ጌታ ሆይ ለመጥፋት ካልሆነ ሌላ የለም። ሰብስበን ምራን አሁንም ጌታ ሆይ ቅዱስ መንፈስ የአብን አምላክነት የምትገልጥልን የወልድን ታላቁን ፍቅር በውስጣችን የምትገልጥልን ስለ መንፈስ ቅዱስም የምታስረዳን ዓለም ላይ ያለን የሰማዩን መንግስት የምትገልጥልኝ የብርሃን መንፈስ ቅዱስ ከኛ ጋር ያለው ይህንን የመስቀልን መንገድ የበለጠ እንድታበራን በጌታ በኢየሱስ ስም እንለምናለን። ጸጋንም እንድትሰጠን በእውነት ጌታ ሆይ በብዙ ጌታ ሆይ በብዙ ያልወጣንባት ነገሮች ውስጥ እንዳለን ይሰማኛል። ከላያችን ላይ ጌታ ሆይ የተከመረውን የተጫነብንን ነገር መንፈስ ቅዱስ ከላያችን ላይ አንሳልን፣ አጥራን፣ ቀድሰን። ስለሰጣን ስለዚህ ቃል ጌታ ሆይ እጅግ አድርገን እናመሰግንሃለን። እንደሰማን ብቻ ሳይሆን እንደምታዘዝ ሰው ልቡ በተሰበረ እግዚአብሔርን ለማድመጥ በተቀመጠ በዛ ሰው ላይ የሚያፈራ ፍሬ እኛም ላይ እንዲያፈራ ጌታ ሆይ ጸጋን አብዛልን። ስለ ሁሉ እናመሰግናለን። ተመስገን በጌታ በኢየሱስ ስም።